ይቅልኝ ዋትስአፕ ላይ ልኮልኛል። የራቆት ቪዲዮ ያዘብሽ እና ያስፈራራሽ ነው። ተማም የኔን ጥያቄ ደግሞ ራቆት ማለት አንቺ ፈቃደኛ ነበርሽ? ያኔ ቪዲዮ እየቀረሰሽ ወይስ እንዴት ነው? ፈቃደኛ አልነበርኩም። ሲጀመር መጠጥ ጠጥተን ነበር። እኔ ተኝቻለሁኝ። የራቆት ቪዲዮ ይዟል። እሱን ደግሞ በዋትስአፕ ልኮልኛል እራሱ ማለት ነው። ምን ብሎ ይላክልሽ? ብሩን ማትመልሽ ከሆነ ይሄንን ቪዲዮ ለቀዋለሁ፣ ቤተሰቦችሽም ጓደኞችሽም ይጽናኑበታል አለ። ቦይሶ አለ። ኦኬ። ስለዚህ እሱ ማለት ይሄንን ነገር ያደረገው ብሩን እንድትመልሺ ነው? አዎ ብሩን እንዲመልስ ማለት ነው። ስለዚህ ልጁ ማለት ሀቅ አለው ማለት ነው አንቺ ጋር? አዎ ግማሽ ብር ሀቅ አለው። እኔ ጋር ሳይሆን ደላላው ጋር ነው ያለው፣ እኔ ጋር አይደለም። እኔም ሀቅ አለኝ፣ እሱም ሀቅ አለው። ሁለታችንም ተመካከል ለደላላ 17,500 ብር ሰጠን። ኦኬ። ሁለታችሁም ነው የሰጣችሁት? እንዴት ብላችሁ ነው የሰጣችሁት ለዛ ሰውዬው? ቪዛ ልናሰራ እሱ ልጆቹን አመጣ፣ ተነጋገር ያለውን ነገር። እሱም በአካውንቱ 6,000 ምናምን ብር አስገባ፣ እኔ ደግሞ ቀሪውን አስገባው ማለት ነው። ስለዚህ 17,000 ድርሃም ሙሉ የልባሙ ሳይሆን የሁለታችሁም ነው? የሁለታችን ነው። ረሲቱን ልኬልሃለሁ። ተማም። አንቺ ኦልሬዲ ፍርድ ቤት ጀምረሻል፣ ያደላላው ከሰሸዋል? አዎ አብረን የከሰስ ነው። አብረን ተመካክረን እኔ እና እሱ አብረን የከሰስ ነው። ኦኬ። አሜት ጥያቄ ልጠይቃት? ጠይቅ መሲ። ያው ለህዝቡ ጽድት ብሎ እንትን እንዲለው መሲ ይሰማሻል? ማሬ ይሰማኛል። እኔ ብዙም የሚዲያ ሰው ስላልሆንኩኝ ለዛ ነው። እሺ ቅርታ። ኦኬ ችግር የለውም ማሬ። አሁን ማለት ከእሱ ጋር ፍቅረኛሞች ነበራችሁ? ስንት ጊዜ አብራችሁ ቆያችሁ? መሲ ይሄ ነገር ከተጀመረ ኦልሬዲ ይሄን ነገር ሳንጀምር በፊት እኔ እና እሱ ጓደኛሞች ነበር። ፍቅረኛሞች ነበራችሁ። ከዛ በኋላ ወደ ድልና ህይወት ውስጥ ስትገቡ ነው ህይወታችሁ እንደዚህ አይነት ነገር ውስጥ የገባው? ሲጀመር እኔ ይህንን ነገር ሀሳቡን የሚያመጣው መጀመሪያ አብረን እንደምንሰራም እሱ ጋር አብረን እንደምንሆንም ያደረገው ሀሳቡን መጀመሪያ ያመጣው እሱ ነው። የድለላውን ሀሳብ ያመጣው እሱ ነው፣ አንቺ አይደለሽም። የድለላውንም ሀሳብ ያመጣው እራሱ ነው። ኦኬ መሲ ጥሩ። ስለዚህ አሁን አንቺና እሱ ኦልሬዲ ሁለታችሁ መካከል መራራቅ ከጀመረ ስንት ጊዜ ሆናችሁ ከተለያያችሁ? ቢያንስ 1-4 ወር ምናምን የሆነ ነው። ከተለያያችሁ 4 ወር ነው። በዚህ ኬዝ ተለያይተናል እነሱ ማለት ነው። ኦኬ በዚህ ኬዝ ነው እንጂ በሌላ ነገር አልተለያያችሁም። በቃ ይሄ ኬዝ ነው ያለያያችሁ። በዚህ ኬዝ የተነሳ ኦኬ። ስለዚህ ይሄ ኬዝ ከሆነ ታዲያ አብራክህ ከአብራኬ አብራክሽ ከአብራኬ የሚባለውን የትዳር ማጽኛ አንቀጽ አለና በዛ አንቀጽ መሰረት ታርቃችሁ ያኛውን ደላላ ብራችሁን የበላውን አንድ ቤት ኖራችሁ ብትከሱስ ከምትለያዩ? እኔ እችን ልል ነው። ታሚ አመሰግናለሁ። መሲ ወይ እንደዛ ብለን ነበር ሳራ ጋር ሄደው ማለት ነው። እሱን ነገር ተነጋግረን ደላላውን ለሚዲያ ልናወጣ እና እኔም ማውራት አለውኝ ያለውን መረጃ እንሰጣለን ተባብለን ሄደን እዛ ሲደርስ እሱ ለሳራ ሌላ ነገር ነው ያወራው፣ እኔ ጋር ያወራው ሌላ ነገር ነው። አንድ አይደለም። ለምን መሰለሽ ወንዶች በተፈጥሯቸው አሁን እሱ ኦልሬዲ በስራ እንደተገናኛችሁ ነው። ገባሽ ማሬ? እና ለባሙና መሲ ቁጭ ብላችሁ የትዳር አንቀጽ ተጠቅሶላችሁ ታሜ ቁጭ ብሎ ይቅርታ ተባብላችሁ ወደ ነበረው ከድላላነት ህይወት ውስጥ ከመግባታችሁ ወደ ነበረው ህይወት እንድትመለሱ በ3,000 ሰው መሀል ይጠይቃለሁ። ምክንያቱም ይሄ ያጣላችሁ ድለላ ነው እና በዚህ ሙያ ውስጥ ደግሞ ረዘም ላሉ አመታት በታማኝነት ስታገለግል ያለችው ሙኒት የድለላ ህይወት ትዳር እንደሚያፋተም ነጥቡን ጠቅሳ አስማምታችሁ አብራችሁ ብትኖሩ ነው ማሬ። እኔ የሚሻላችሁ እንደዚህ ነው። እዚህ ጋር የንግግር ማስተካከያ፣ የደላላ ህይወት ትዳር አያፈርስም። 25 ዓመት ትዳር አፍርሱ እያየን ድሮም መሰረት የሌለው ስለሆነ ነው እንጂ ድለላ እናቴ ንገሪያቸው መሰረቱ ይጅበት ትዳር አያፈርስም። ለማንኛውም
ማሚ ያላ ስራ አሁን የራቆት ፎቶ ምን ይሰራል? ይህን ጥያቄ ሲጀምር ታሜ እኔ ልባሙ የመጣው መሲ እኔ ጋር የመጣው እሷ ብሩን እንደወሰደችበትና እሷ ጋር እንዳለ እሷን መቀበል እንደሚፈልግ ነው እንጂ እንደዚህ አይነት ጉድ አልነበረም። እኔ አልሰማሁም፣ አላየሁም። ከዛ እሷ ደግሞ እንደዚህ ስላት በጣም ደንግጣ እንደዚህ ያለሽ ምናምን ብላ ኖሮ ይዘ ምክንያቱም እንደተባሉ ሌላ ኬዝ አለ ማለት ነው። ባይዘዌ ታሜ እኔ በዚህ በብር በማስመለስ ህይወት ውስጥ ረዘም ላለ ጊዜ ስለ ከየትኛውም 10,000 ድርሃም በለው 2,000 ድርሃም በለው 5,000 ድርሃም በለው 20,000 ድርሃም በለው 100,000 ድርሃም የሆነ ፕሮሰስ አለው። በቃ የሆነች የተነካኩ ናቸው። እና ለባሙ ሚዩትን ፍታና አንተ ልጠይቅክ መሲን ጥያቄ ስለጠየኳት ለባሙ ስምህ ደስ ሲል የኔ ጌታ ለባሙ አቤት አቤት ለባሙ ወንድሜ መስዬ ፍቅረኛ ናት። የተጣላችሁት በዚህ በማይረባ የድለላ ብር ነው። እናታችን ማሚ እንዳለችው ድለላነት መሰረት ስለሌለው እንጂ ትዳራችሁ አያፈርሰውም ነበረ ብላለች። እና አሁን አንተ ጥያቄ እንደ እህት የምጠይቅህ ነገር ለምንድን ነው አንተ ራቆቷንስ ፎቶ ያነሳሃት? ለምንድን ነው? እኔ አሁን ለምሳሌ አሁን ጅንኑ ሲመጣ ፎቶ ያነሳኛል ብዬ አላስብም። እና ለምንድን ነው እንደዚህ አይነት ነገርስ ፎቶ የምታነሱት? ለምንድን ነው? ለምን ፎቶ አንስተን በዋትስአፕ ልካላ ቤተሰቦችሽ ይዝናኑበታል። እንዴት በልጃቸው ፎቶ ይዝናኑበታል? ይሄንን እስከበደልክ በኋላ አንተ ደግሞ እሷ ብር ወሰደች ብለህ ለመክሰስስ እንዴት ሞራሉን አገኘኸው? እሺ እኔን ያደረኩበት ምክንያት አላደረኩም አይደለም፣ አድርጌያለሁ። ግን ፎቶ ነው እንጂ ያነሳኋት ቪዲዮ አይደለም። ለምንስ አነሳሃት? መጀመሪያውን እኮ ላወራ ነው። ይህን ያደረኩበት ምክንያት ቤተሰቦቼ በየቀኑ እየታገቱብኝ ስለሆነ ነው። በየቀኑ እያስፈራሩኝ ስለሆነ እሷ እንደምታዩት እኔ በአደባባይ ትማልልኝ። እኔ ካልሰጠኋት ሙሉ ብር ካልሰጠኋት የእኔ ብር አለበት ግማሹ የኔ ነው ግማሹ እሱ ነው ያለችበትን እኔ እንድትምልልኝ ይፈልጋሉ። ለባሙ አንዴ እዚህ ቤት በተለይ እኔም ታሜም እዚህ ጋር ያለን ሴቶች አሉ። አንተ አታክ ያደረካቸው ኦኬ አሉ። እጄ ላይ ነው መረጃ እየመጡ ነው። በፌክ አካውንት እየገባክ ልጆቹን ራቆት ፎቶ እየዞርክ እየቀረጽክ ማለት ነው። ገደል ግባ እንትና በህግ ጨርስ። እንደናንተ አይነት ስፔሻሊ የሀቢ ጓደኛ የምትባሉ ርካሽ ስለሆናችሁ ነው ያጠገብ እንድትመጡ አልፈልግም። አይደለም ምን ያጠገብ ጓደኞች አጠገብ እንድትመጡ አልፈልግም። ለእውነት ቁሚ፣ ለእውነት ቁሚ። በጥላቻ ሳይሆን ለእውነት ቁሚ። ብሬ እኔ እውነት መጀመሪያ ብሬ አንተ መጀመሪያ ቀን ሳሪ ቤት ስትገባ ምን ነበረ ያልኩኝ? እኔ እንደውም ከአንተ ጉን ነበረ የቆንኩት አይደለ እንዴ? እስከ ጥግ ድረስ ማለትን ያደርሰሃለ ብያሃለሁ። ግን ነገሩ ሙሉ ፋይሉን ከነ ማስረጃ ከነ መረጃም አንተ አሁን የምታቀርባት ሴት የእሷ ጠላት ናት። እንዴት ታዳ ምናምን ነው ስሟ? ሳ ጠላት አይደለችም፣ እህቷ ናት። እህቷ ናት። አብረው ነበር የሚኖሩት። ብሩ በተሰጣት ሰዓት ሙሉ ኢንፎርሜሽን ያላት እሷ ብቻ ናት። አብረው ነው የሚኖሩት። እህታማቾች ናቸው። ጠላት አይደለችም፣ እህቷ ናት። አልባሴት የሚል አንደኛ አካውንትክ ነው። ሁለተኛ አካውንትን ደግሞ አመጣልሃለሁ። እዚሁ ጋር ጠብቀኝ። አልባሴት ወይ ደግሞ ፋኖ ሳንታ የሚል አካውንት አለክ የለም? አንዲት ልጅ አስፋልኝ ብለክ እየለመነችክ ያለች ልጅ የለችም? ፍቅረኛዬ ናት። ኧረ እባክህ ጠይቂያት፣ ፍቅረኛዬ ናት። ኧረ እባክህ ምን አይነት ጭፈራ ልጨፍርልህ? እዚህ ጋር ስታይም ሰገድ የሀፒ ጓደኛ ሄድና ምን አልከኝ? ሳታውቂ ለምን ትተኛለሽ ነው ያልኩት። በጣም ነው የጠላሁት። ጓደኛህን ንገረኝና ውሎህን ንገረኝ ይባላል። አንተ ብቻ አይደለህም ባለጌ። ከእንደናንተ አይነት ወንዶች ጋር አምነዋችሁ ተዝናንቶ ሄዶ አልጋና አንሶላ የሚጋፈፉ ሴቶች ላይ እንደ መሲ አይነቶች ወራዳ ሴቶች
እነሱ ተሰድበው እኛን ያሰድቡናል። ገባ? እናንተን አምነው ማለት ነው። ታውቁ ይሄ ነው። እኔ እንቅጩን ነው የምነግርህ። እሹሩሩ ምናምን እንትን የታገተ ምንም የታገተ የለህም። ስራችሁ ይሄ ስለሆነ ነው። እኔ ለማሚ አሁን ልክላታለሁ እያንዳንዱን ነገር ማለት ነው። ላኪልኝ። ግን አንተ ራስህ ሲጀምር የሆነ መልእክት አለ። አመጣጥህ የእሷን የሀፒን ፎቶ አድርገህ የመጣህበት የሆነ መልእክት ያለህ ይመስለኛል። ይሄ አካውንት ያንተ ነው። ኦኬ ፍቅረኛ አይደለችም። እኔ ልንገርህ፣ ወንድ ልጅ ቆፍጠን ካላለ ወንድ ያንጠለጠለ ሁሉ ወንድ አይባልም። በነገራችን ላይ ማንጠልጠል ማለት ምንም ነገር ተንጠልጥሎ ወንድ ልጅ ወንድ ሆኖ ሲታይ ነው። ኦኬ አንተ ወንድ አይደለህም። ብዙ ሴቶችን ነው እንደዚህ የምታደርገው። ዛሬ መጣክ ድራማ ልትሰራ ነበር። ይሄ ሶሻል ሚዲያ ለመዋሸት አይመችም፣ የፈለገ ነገር ልጅቷ የአንተን ገንዘብ ትውሰድብክ፣ ሌሎቹንም ሴቶች እንዲህ ፎቶዬን ቪዲዮን አጥፎብኝ መኪና ላይ እያቀፍክ ምናምን ፎቶ እየተነሳክ እየፖሰትክባቸው ከህይወቴ ላይ ያያቸው ሴቶች አሉ። አንተ ማንም ስለሆንክ አይደለም። ልጅቷ ደግሞ መሲ፣ አንቺ መሲ የምትባይ አፈራባሽ ቢና መሲ የሚል ስም ይዘሽ እንትን የምትይው ማለት ነው። ሄደሽ ክሳሹ የራቆት ፎቶውን ምንም ብር እንዳሰጩ ምንም ብር አልኩሽ። ወራዳ ደግሞ አለው ወራዳ ሞጣች እሱም ወጣ። ኤምኬ ምን እንዳለች ታውቃለህ? እኛ ተነጋግረን ነው ሳሪ ጋር የገባዋለች እኮ እኛ ተነጋግረን ነው ሳሪ ጋር የገባው። ገና ገስት ሲልክ የማን ነው ምናምን ብዬ እንደዚህ አካውንቱን አዩ። ይሄ በህግ የሰው የበላይ እንደናንተ አይነት ወጠጥ የነገሰበት ሰው ህግ የነገሰበት ሀገር ነው። ይሄ አንደኛ። ሁለተኛ ነገር ደግሞ ገና እዚህ ገስት ልጋይ ሆነክ በጣም በምናምናቸው ሰዎች መረጃ ክጄ ላይ ገባ። ጉዳዩን እያስጨረሰች እያለ አንተ በጎን ስለምትወደኝ ጠራችኝ። ወንድ መስልሃት ጠራችክ። ራቁቷን ፎቶ ቀረጽካት። ቤተሰቦች የታገቱ ብለክ ድራማ ልሰራ መጣክ። አቁም። ቅድም ያልኩክ የሆነ ስም ስትጠራ አቁም ያልኩክ አጀንዳ ፈልገ ስለመጣ ነው። ስለዚህ 17,000 ድርሃም በልታለች አይደለ? ኢማራት ህግ ያለበት ሀገር ነው። ሄደ በህግ ጠይቅ። አንደኛ። ሁለተኛ ነገር ደግሞ አንተ ያንተን ራቁቷን ፎቶ ልከ የልጅቷን ስም ልታጠፋ በሄድክበት ልክ እሷን በህግ ትሄዳለች። ኦኬ። ከዛ በተረፈ ምንም ምናችሁ እናንተ አንተም ጓደኛህም ልታቅራር እያንዳንዱ አካውንቶችክ ይኸው ፌክ አካውንቶችክ መጥተዋል፣ እጄ ላይ ገብቷል። ለማሚም ለታሜ እልክላችኋለሁ። ከዛ በኋላ መሲ የምትባለው ልጅ ወንዶች ከማንም በላይ ከማንም በታች አይደላችሁ። እኩል ከኛ ጋር ምድር ላይ በ9 ወር ተወልዳችኋል። እኩል ትኖራለን። የምትዝቱባትም የምታስፈራሯትም ሴት ምድር ላይ አትኖርም። ተከባብረ ትኖራለ። ተከባብረ ትኖራለ። ኦኬ ጋይስ ቸንኮራ መጥቷል። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ የታገተች እንደዚህ አንተም ደልድል እንትን ልትል ነው። ምንም እኔ በተለይ ከዛ ልጅ ጋር ግንኙነት ያላችሁ ሰዎች እኔ አላወራችሁ። ኦኬ አንተ እዚህ ጋ ሁላችሁም ሰምታችኋል። እንግዲህ ደግሞ ልባሙ ማለት ብሬ ኦልሬዲ ኬዙ እንደተጀመረ እያወቅ ነበረ። አብራችሁ እየሄዳችሁ አብራችሁ እየተከተላችሁ ያው ከፍያ ስላለ እዚህ ፍርድ ቤት ማለት ነው ለማንኛውም ዶክዩመንት ከፍያ ስላለ መክፈል ስላልቻልክ ነው ያም መንገድ ነው እየተጠቀምከው እንጂ አንተ ማለት በህግ ደረጃ ማለት ኦልሬዲ እየጨረሳችሁ ስንት ቀጠሮ ማለት እኔ አይቻለሁ። ዶክዩመንት በሙሉ ይዛ ነው የመጣችሁ ማለት ነው። ለምንድን ነው ማለት ኦልሬዲ خلاص ኬዙ ኦልሬዲ መንግስት የያዘው ነገር ነው። ለምንድን ነው በመንግስት ደረጃ ማጨረሰው? አሁን ፎቶ ማለት በመለጠፈ ይሄ ሀሳቡ ብቻ ማለት በመሆኑ እዚህ ጋር ልጅቷ መክሰስ ትችላለህ። አንተ ማስረጃ አላት። ቮይስ የላከው ኦልሬዲ አለኝ እኔ ጋር ማለት ለአስተላልፈኝ ማለት ነው። ያ ስህተት ነው። ግን አንተ ማለት ነገሩ ፊት ለፊት صح ቤተሰብህ ነገር እያስጨነቀ ነው። ግን ከችግር ወደ ሌላ ችግር ደግሞ ማንንም አይቀበልም። አንተም ራስህ አትቀበልም። صح ወላ ላ? አንተ እያየህ ኬዙ ማለት መንግስት የያዘው ቀጠሮ እየሰጣችሁ ነው። ያ ሰውዬው ደግሞ እየተጠራ እየተገኘ አይደለም። በስተመጨረሻ ደግሞ ያው ለእናንተ ፍርድ ይፈረድላችሁ ነበረ ማለት ነው። ግን አንተ አሳጠርከው። ምን አገባኝ በቃ አንቺን መልሽልኝ በሚል ያ ያደረከው ደግሞ ስህተት ነው። ማንኛውም ሰው አይቀበልም። ወላ አንተ ለእህትህ አትቀበልም፣ ወላ ማንኛውም ሰው አይቀበልም። አንተ የላክላት ቪዲዮ ማለት አንድ ፎቶ ስክሪንሻት አድርጋ አላት። እኔም አይቼዋለሁ፣ እኔ ጋርም አለ። ገባህ ብሬ? ስለዚህ አንተ ያደረከው ስህተት ነው። ከመጀመሪያ ስህተት ነው ደግሞ የተናገርከው
በመጀመሪያ ደረጃ የተናገርከው ምንም በቃ ከልጅቷ ጋር ምንም አይነት ግንኙነት እንደሌለህ ነው። ኖርማል ነበር የምታወራው። ልጅቷ ማትናገር አንተም እስከ መቼም ማለት አትናገርም ነበር። ላውራሽ ታሚ እየሰማሁ እኔ እሷ ማንም ሰው የተባለው ሁሉ የሚደመጥ ከሆነ ማንም ሰው መዋሸት ይችላል፣ ይደመጣል። እኔ ሰው ጋራ የፍቅር ግንኙነት የለኝም። ይህንን ያደረግኩት ደግሞ እሷ ትፈልገኝ ስለነበረ ለምን አትሰሚኝ? ልንገርህ፣ እሷ ትፈልገኝ ነበር የምትሉትን ነገር አልቀበልም። ለምን መሰለህ? ትፈልግህም አትፈልግህም አምና ገሏን ገልጣ ሰጥታሃለች። አንደኛ። ሁለተኛ ነው በህግ የተያዘ ጉዳይ ላይ እስከሆነ ፐርሰንት ድረስ አብረሃት ሄደ። ከዛ በኋላ በአቋራጭ ልትቀበል ልጅቷን አሸማቀቅ። ቤተሰቦች እያቋረጡ አስለቀቅ። የእሷን ራቆት ፎቶ ቀርጸክ በዋትስአፕ ስለላክላት አስለቀቅ። ቤተሰቦችን እሷና እኔ ተደራድረናል። በዛ ነገር ይኸውልሽ እስከ አሁን የደረስነው ገንዘብህን አገኘክ። ኧረ በእናትሽ አዳምጪኝ። እሷን ራቆት ፎቶ ሰተክ አንተን አምና እሷ ስለምትፈልግ ከአንተ ጋር ሄዳ ተኛች ወለላ። ከዛ በኋላ አንተ ለክፉ ቀን ብለክ ቪዲዮ ቀረጽካት። ከዛ ብሩን የበላውን ደላላ እየከሰሳችሁ በህግ የተያዘ ጉዳይ አብረሃል። እንደ ወንድ ልጅ ጠንካራ ሆነ በህግ ድረስ ከመሄድ እዚህ ዱባይ ላይ ምን አምጥታችኋል? ሴት ልጅ በራቆት ፎቶ ማስፈራራት ጀምራችኋል። ያ ደግሞ አይሆንላችሁም፣ አይሳካል። ለምን 1 ሚሊዮን ገንዘብ አትበላህም? እሷን ፎቶዋን ይዘህ ማሸማቀቅ አትችልም። አንደኛ እሷን ብስብስ ባለጌ ወራዳ ስለሆነች ነው እዚህ ኢማራት ላይ ያለ ጋብቻ ሄዳችሁ ሌላ ደግሞ እሷ አስገደደችኝ፣ አጣጣችኝ ምናምን። አንተ ራስህን አታውቅም። ታዲያ ፎቶ ያነሳ አንተ ነህ። ምስክር አለኝ። ለምን ምስክሬን አትቀበሉኝም? እሺ ፎቶ ያነሳው ማን ነው? አንተ ነህ። እሷ አይደለችም። በሰዓቱ የነበሩ ሰዎች ምስክር አሉ። ለምን ምስክሮች አብራችሁ ማለት አልጋ ላይ ማለት ምስክር ነበረ እንዴ? ኧረ ተው። ከዛ በፊት የነበረኝ ነገር ከዛ አብረን ያመሸንባቸውን ሰዎች ወይም ደግሞ ብር ስሰጣት ሙሉ ብር የራሴ ብር እንደሆነ ፍቅረኛሞች እንዳላደለን የሚመሰክሩ ሰዎች አሉኝ እያልኩ ለምደው እኔ ድምፅ የማይሰማው ባለፈው ጠይቄ ምስክር የለኝም አላልክም እንዴ? ጭራሽ እዚህ ደረጃ ደርሳችኋል እንዴ? ባለፈው ሰው ስለ ምንም አይነት ምስክር የለኝም ከጓደኛ ነው ከወንድሜ በስተቀር አላልክም እንዴ? መታከል የአክስት ልጆች ስለሆኑ ሁለቱ በቤተሰባቸው መካከል እንዳልገባ ብዬ ነው። እኔ ግን እሷን አስጠንቅቄ ምንም ችግር የለም ወይ ለምስክር እናቅርብሽ ስላት አቅረበኝ ችግር የለም ብላኛለች። በሰዓቱ ምንም አይነት በእንደዚህ አይነት ነገር ስንጠይቅ ምንም አይነት ኮንታክት እየነገርኩ ያቅርባት ልጅቷን ያቅርብና እስኪ ትናገር። ምን ጉድ ነው? መሰማት እፈልጋለሁ። 2 ሰዎች እንድታስገቡልኝ ይፈልጋለሁ። እነሱ ድምጻቸውን ይስጡት። ጋይስ ሶልም ፎሎ አድርጉት። ቤተሰቦቹ ሲታገቱ ማሚዬ ልንገርህ፣ እሱ የፈለገ ቤተሰቦቹ ቢታገቱም ከመተጋገታቸው ወደ ሶሻል ሚዲያ ከመምጣታቸው በፊት ወደ ሶሻል ሚዲያ መምጣት ሲገባው እሷን ወስዶ አጠጥቶ ይሄ እኮ ብሩም እኮ አይመለስም። ጭራሽ ራሱን እኮ ወንጀል ውስጥ እኮ ነው የሚከተው። ማሚ አስገድዷታል። እኔ ለምሳሌ ንገርሽ ማሚ የማልፈልገው አሁን ለምሳሌ ለባሟል አይደለ እማልወደው ከሆነ እማላፈቅር ከሆነ አይደለም ገላይን ሊነካኝ እጄን እንዲጨብጠኝ ፈቃደኛ አልሆንም። የምወደውን የማፈቅረውን ወንድ ልጅ ነው አረን እንትን ምለው። እሱ ግን ምን አለ ድሮንም ሊበቀላት ያስብ ነበር። አንደኛ ፍቅረኛሞች እኮ ናቸው ማሚ መስኒ እኔ አንዴ ላውራ። ፍቅር በብር ከተለወጠ ቆይ አንድ ጊዜ ፍቅርን ብር የሚያለያየን ከሆነ እኔና አንቺን ያ ፍቅር አይደለም። አወልጭ እኔ ፍቅረኛዬን ሰፖርት አደርገዋለሁ፣ በጉለቱ ሞላዋለሁ፣ አግዘዋለሁ እንጂ ካሽ ስለሰጠኝ መረጃ ስለሌለህ ብዬ አልጠቀምበትም። አንዴ ይህንን መሲ ፍቅር እንዲህ በቀላል የሚጠራ ነገር አይደለም። ስሜት ሌላ ጉዳይ ነው። አልጋ ላይ መፈላለግ ሌላ ጉዳይ ነው። ፍቅር ማለት ግን መሸፋፈን፣ መሸካከም፣ መተዛዘል ነው። ይገባሻል እምለው አይደለም። አንድ ይሄ። ሁለተኛ ነገር ለተደረገው ድርጊት ግዴታ አለበት ወይ? አስገድዶ ነው ያጠጣት? ውሃ ነው ብሎ ነው ያጠጣት? ምን ብሎ ነው ያጠጣት? እቤቷ ድረስ በር ከፍቶ ስታስገባው በር ሰብሮ ነው የገባው። ተስማምተው ያደረጉትን ነገር ሲጋጩ እዚህ ጋር ሌላ ታሪክ አያወሩ። አንተም ወደህ ነው የሰጠሃት ብር ሲጀመር
ማሚ ተስማምተው ተዋደው ነው ወደ አልጋ እኮ የሄዱት። እኔ ኢማራት ውስጥ የሆነ ብር ከተበላ ጀርባ የአልጋ ፕሮግራም አለው የሆነ አላቅም በምን ወይ ስትመጡ የሆነ ውሃ የምትጠጡ። እኔ ልባሙ ሲመጣ ይዞት የመጣው እንትና ማን ነበር ስሙ ጓደኛ ይዞት የመጣው ማን ነው ጋይስ? ጃፒ ነው ለሀፒ ጓደኛ ነው እንዴ? የሀፒ ጓደኛ ነው። ሀፒ ጓደኛ ከሆነ እኮ ታዲያ ራሱ ሀፒ ነው ይሄ። ቆይ ልነግርሽ፣ ቆይ ስሚኝ። ሀፒ ይዞት መጣ፣ አብረው መጡ። እኔ እንደውም አላወቅኩትም ነበረ፣ ምክንያቱም እኔ አይቼው አላውቅም እሱ። ከዛ መጡ፣ አወራኝ። ምንድን ነው ስል እንደዚህ 17,000 ድርሃም ስላለባት እባክሽ እንድትቀበይልኝ ሲል እሺ እንዴት በምን ወሰደችብህ ብል ስለው ሰው ልታመጣ ሁለታችሁም እንደዚህ ነው የምትሰሩት ስለው አዎ ተነጋግረን ነበራለን። እሺ ትተዋወቃላችሁ? አዎ በስራ ምክንያት። ስለዚህ ልጅቷ አውሪያት ሲለኝ ለምን አወራታለሁ? በቃ አንተ ተናግረሃል እዚህ ጋር መተህ እናወራለን ስለው ካላወራሻት ሲለኝ እሺ ብዬ ሳወራት አንቺ የእሱን ብር 17,000 ድርሃም እንደወሰድሽበት ነግሮናል። ስለዚህ ይሄ ደግሞ 17,000 ድርሃም አንቺ እንዴት ትወስጅበታለሽ? እንዴት ትክጂዋለሽ? መጀመሪያ እንዳለ ተናግረሻል፣ ቮይስ አለ ምናምን ስላት አለች። አዎ እኔማ 17,000 ድርሃም ወሰደብኝ ያለው ስትል አዎ ስላት እኔ ስትል አዎ እንደውም አልወሰድኩም አላየውም ብላ እጆሮችን ላይ ዘጋች። ከዛ ካደች ብሎ በጣም ተናደደ። ከዛ ሲናደድ ማለት ነው በቃ ችግር የለም እንደዚህ ከሆነ እናት ሆኖ እና እዛ ሶል ብናደርጋለን አልኩት። መጣ፣ ታሜን ጠራ ነው አወሩ። ሲያወሩ ልጅቷ ታሜን ማግኘት አለብኝ አለች። እሺ ብሎ ሲገናኙ አሁን ማን ነው ይዞት የመጣው? ሀፒ አዎ ጃፒ ያልኩት ይቅርታ፣ በስም ስተት ነው ብዙም ስለማላውቀው። ከዛ በኋላ በአንትን አይቼው ሌላ ሲለኝ አንተ ነው ብዬ እንደውም ሰላም አልኳቸው። ከዛ እሱ ምን አለ መሰለሽ እዚህ ጋር ለታሜ ሲነግረው ይሄማ በቃ ካልመጣች ወደ ክስ ይሄዳል ተባለ። እሺ ተብሎ ሊነጋገሩ ሲሉ እሷ ሄደች። እሷ ስትሄድ ታሜን ስታወራ እንደዚህ ነው ተባብለው አሁን ፍቅረኛሞች እንደሆኑ እየሰበቡ ነው። ይሄው ከዛ ውጭ አልሰማሁም። እኔ ደግሞ የደህና ሰው ጓደኛ መስሎኝ እኮ ነው ኢነርጂ የምጨርሰው። የእሱ ጓደኛ ከሆነ ሀቅም ላይኖርት ይችላል። አዎ ትንሽ ሲጀመር ማለት ነው። አሁን እሱና ያንኛው አንድ አይደሉም፣ አንድ ላይ አይደሉም። ያም የሴት ልጅ ራቆት ፎቶ ይዞ ሴት ላይ ግብስ ገጽ ሙኒት በዚህ ነገር አልስማማም። አንደኛ አሁን በዚህ ሰዓት ፍቅረኛ ተብሎ ቤተሰብ ተብሎ ባል ተብሎ ትዳር ተብሎ የራቁት ቪዲዮ ይዞ ብሬን አምጪ አብረሽ ተነጋግረሽ ልትሰሪ በጀመርሽው ነገር ሳይስማማልሽ ሲቀር ሳይሆንልሽ ሲቀር የራቁት ቪዲዮ ይዘህ ማስቀረብ ይሄ በጣም ይደብራል። ምክንያቱም አንድ ሰው ገብቶሻል፣ ብሩን በሚቀበል ይቀበላት፣ ብሩን ይነጋገሩ እንጂ የራቁት ቪዲዮ ተይዞ እዚህ እኔ እንትን አይደለሁም። ይቅርታ አድርጊልኝ ሙኒት፣ በዚህ እኔ አልስማማም። ምክንያቱም እሱ በመጀመሪያ ደረጃ ሲመጣ ፍቅረኛው እንዳልሆነች ማለት ይህንን ነገር አልነገረኝም። እኔ ጉዳዩን ይዤ የመጣሁት ጥፋት የተከበረ ሚሊዮን በሚያምኑበትን እምነት አምጥተን እዚህ ጋር አናማምልም። እሱን ወደ ገንተው እኔ ለጠየቁ ጥያቄ መልስ ስጠኝ። አምናህ ራቆቷን የወጣችን ሴት ለምንድነው ፎቶ አንስተህ ለክፉ ቀን ብለህ አስቀምጠህ ልከህ ማስፈራሪያ ያደረከው? ከአንተ እሷ ጋር ካለው አንድ አዳምጠኝ። አንተ ጋር ካለው 17,000 ድርሃም በላይ እኮ የዚች ልጅ ክብሯን ነቅተሃል እንዴ? የኔ የቤተሰቦች ህይወት ከክብር አይበልጥም። አንተ ፎቶ ያነሳሃት ከብሩ በኋላ ነው ከብሩ በፊት? እንዴ ብሩ እኮ መቼ ነው የሰጠዋትኝ? መቼ ነው እኮ 8 ወር ሆነው። ይህንን ፎቶ ካነሳሁኝ እኮ 4 ወር ቢሆነው እኮ ይህን ያደረኩት ስለካደች ያለ ማለት ነው። ስለካደች የጉዳት ትንሽ የለውም መሲ። ስለካደች ነው ስለካደች የሆነ ሰዓት ላይ ክዳኛለች። ምንም አታመጣም የሰጠኸኝ በካሽ ነው ብላኛለች። ያኔ እኔ ምን ማድረግ ነው ያለብኝ? ልጅቱ ስለምትፈልገኝ ያለኝ አማራጭ ምንድን ነው? ጋብዥኝ አልኳትኝ። ጋበዘችኝ፣ ቤቷ አጠጣችኝ። ከዛ ወደ ቤቴ ይዣት ሄድኩ። ስማ ስለምትፈልግ ሳይሆን ስለምፈልገኝ ነው ስለምፈልገኝ። እኔ ደግሞ ሪዝኑን እፈልገዋለሁ። እኔ ደግሞ ምክንያቱም ሳልፈልግ ነው አብሬያት ስትቀመጡ። መቼ አብረን ተቀምጠን የምን መቀመጥ ነው እንዴ? ጓደኛ ነን አለች አይደል እንዴ? እሷ እንዴ እኮ ምንም ማለት እኮ ትችላለች እኮ ምንም ማለት ትችላለች። ምስክር አለኝ፣ አብራት የምትኖራት እህቷ ምስክር አለኝ። ትቅረብልኝ።
ገንዘቡልኝ ስለ ገንዘቡም እናንተ የምትሉት እሱ መበላት አለበት እንዴ? እሱ መበላት አለበት? ኖ ማሚ ያልተረዳሽንም እያልን ያለ ነው። ምን መሰለሽ ሁለቱ ፍቅረኛሞች ናቸው። የገንዘብ ጉዳይ ነው። አሁን ለምሳሌ ማሚ እኔ አንቺ ጋር ብር ካለኝ የአንቺን ቤት ገበና ቀርጬ ማስፈራሪያ አላደርገውም። አንቺን በምወድሽ ጓደኛ በምልሽ አስጠይቅሻለሁ እንጂ ይሄ እኮ እሱ ቢያንስ ብሩን እኮ ልትመልስለት እኮ ትችላለች። ነገር ግን ይሄ ልጅ ያደረገው ምንድን ነው? አጠጥቷት ምን ብሏት ሳይፈልጋት አንተም ባለጌ ነህ። ይሄን ፊት ለፊት ነው የምነግርህ። ብሩን ሊጠይቅ እንጂ ፎቶ ለምን ይይዝባታል? ሙሉ በህግ ሊጠይቃት። ኖ አንድ ነገር አንድ ሰው አንድ ጥፋት ሲያጠፋ ለምን አጠፋ የሚለውን ነገር ያዙ። እኔ የራቁት ፎቶ መያዝን ደግፌ አይደለም፣ ግን ሰውን ገፋፍታችሁ አንድ ነገር እንዲያደርግ አድርጋው ከዛ በኋላ እሱን ልትወቅሰው አትችልም። ይሄ ልጅ እና 17,000 ሲያመጣ ቤተሰቦቹን ሲያሳግት ይሄ ሳ አለካል ስላልገደላት ነው። 17,000 እኮ አይደለም። ቤተሰቦች አንድ ነገር ቢደረጉ 5,000 ቢሆን ግማሽ የሱ ነው፣ ግማሽ የሷ ነው። ታዲያ ሳሪ ቤተሰቦቹ ሲታገቱ ተራ በተራ ቤተሰቤ እየታገተ ነው አለ ይሄ ልጅ። ስለዚህ ቤተሰቦቹ ለመታገቱ የሷ ራቁት ቪዲዮ መያዝ አለበት። ንግግር ካልገዛት ኖ በቤተሰብ ቀልድ የለም። ንግግር የማይገዛት ከሆነ ምን ያደርጋት? ካሽ ነው የሰጠው ምንም አታመጣም ስትለው ምን ያርጋት? ጓደኛ እንደሆኑ አላውቅም፣ አልነገረኝም። ለእኔ የነገርከኝ ምንድን ነው? አሁን ነው ታሜ እየነገረኝ። ምንድን ነው የነገርከኝ? በስራ ምክንያት አብረው ናቸው፣ አብረው ነበር የሆኑት። ከዛ በኋላ ብሩን 17,000 ብር እንደወሰደችበት እንጂ ጓደኛ እንደሆኑ አብረው እንደሚያድሩ አብረው እንደሚሉ አልነገረኝም፣ አላውቅም። አሁን ነው ታሜ ነገር። ምክንያቱም እሱ መፍትሄ ያምጣላችሁ ወደ ክስ ጋይስ አንዴ ታብታ ቤት እና ከተልሚድ እዚህ አያቱ የ80 እና የ90 ባልና ሚስት ነው የሚመስሉት። በፌክ አካውንት የፖስትካት ልጅ ደግሞ ጠያቂዎች መጥቷል፣ ይሄዱበታል። ይኸውልህ የ90 ባሉ አይመስልም፣ በ80 ተጋውቋቸው ምናምን። ቆይ ልናገር ጋይስ፣ ተናገር። ልጅቷን ሳሪ ያልገባኝ ነገር ከመጀመሪያ ጀምረው ተፋቅረው አብሮ መኖር ጀመሩ። ከዛ ደላልነትን አብሮ ለመስራት ተመካከሩ። ተመካክረው ደግሞ እንደገና አብሮ ተመካክረው ደግሞ ሰውየውን ከሰሱ። ተመካክረው ሰጡ። ከዛ ተመካክረው ሰውየውን ከሰሱ። ከዛ ደግሞ ደግመው ተመካክረው ሳሪ ጋር እንገባለን ብለው ላይፍ ላይ መጡ። አሁን የመጡበት ምክንያት ምንድን ነው? እኔ በቃ ምንም ሊገባኝ አልቻለም። ማርያምን እሱ ያለው ልጅቷን እንደ መክሰስ እንደሚፈልግና 17,000 ብር እንደወሰደችበት እንጂ ማርያምን ታሜ እስካሁኗ ሰዓት እስከነገረኝ ሰዓት አረጋሽ ትሙት አላቅም። ሳሪ ታውቃለች የሚል ካለ ይምጣ። ምክንያቱም እሱ ያለው ሀፒ መቶ ቁጭ ብሎ እዚህ ጋር የተነጋገሩት ልጅቷ 17,000 ብር እንደወሰደችበትና እንደከዳችሁ ከዛ በላይ እንደውም በድጋሚ መጡ። እኔ ለሳሪ አልነገርኳትም ብቻ ማለት ሌላ ነገር ስላለ ሳሪ እኔ እውነት ለሳሪም አልነገርኳትም። ሳሪ ላይፍ ላይ ግቢና በቃ ሌላ ነገሮች ስላለ እዚህ ጋር በቃ ሚዲያ ላይ እነሱ ስለመረጡ በቃ ሚዲያ ላይ ደግሞ መጨረስም አለባቸው። ሳሪ ቮይሱም የላኩት እሱን ያስፈራራ ምናምን አሁን ገና የላኩላት ማለት ነው እንድትሰማው ማለት ነው። አሁን እዚህም ቁጭ ብለን ሳሪ ግቢ ስላለኝ እንጂ አረጋሽ ትሙት አላወቅኩም። ፍቅረኛ እንደሆኑ ምን እንደሆኑ አላወቅኩም። አሁን ነው እዚህ ጋር ነበሩ ልጆች ነበራቸው። ሳሪ ታስታውሻለሽ አይደለ? እንደውም ምንድነው ደላላ ነክ አንተም ለማግኘት ብለህ ነው ስለ ጠቅሜ ልጠቀም ነው አለ። ከዛ በኋላ ከዳችኝ አለ እንጂ ይሄ እንደዚህ አይነት ሪሌሽንሺፕ አላቸው ምናምን ጠይቀ ነው ነበር የለኝም ነው ያለው። ሌላ ነገር ስንለው የለም በታሪክ ነው ያለው። ኧረ ማሬ እነሱ ጉዳይ አልቅም ተወኝ እስኪ። አንደኛ ደግሞ ወንድሜ አንተ ያው ሀቅ ከፈለክ ሀፒ ከነ መሲ ጋር ያለውን ነገር ታውቃለህ። ሀፒና እነ መሲ ምን ላይ እንዳሉ እያወቅ የሀፒን ፕሮፋይል አድርገህ እነ መሲ ቤት መግባት ሀቅን መፈለግ እኔ እንጃ ምንም አልገባኝም እንዴ እያወቅ
ሰከንድ ዲግሪ ኬዝ የሚባል ተባለ እና ወደዛ ትራንስፈር ይደረግ ተባለ። እኔም ቤተሰቦቼንም አደጋ ጥዬ እሷ አድርጋ መፍትሄ ላይ ደርሳ ብሬን ታስመልስልኛለህ ብዬ በተስፋ እስከ 8 ወር ድረስ ታገስኳት። ከዛ የመጨረሻ ፍርድ ሊፈረድበት ነው። አሁን የሚከፈለው ብር ሰውየው ተመልሶ የሚከፍለው ነው። እስኪ ሲፈረድበት ተመልሶ የሚከፈልሽ ብር የሚመለስልሽ ብር ነው። 2500 ብር ክፈይ ስትባል ድርሃም ክፈይ ስትባል አልከፍልም አለች። ከዛ እሺ አልከፍልም ካልሽ ምን እናድርግ ስላት እኔም ሰውየውን በአደባባይ ይዤው ልውጣ፣ አንተም ከጎኔ ትሆናለህ፣ ልቀበልና እሰጥሃለሁ፣ ብርን እሰጥሃለሁ። እኔ አንተ መክዳት አልፈልግም፣ ግን ልትታገሰኝ ይገባል። 2500 ብር አልከፍልም። ከመጀመሪያው ራሱ እንደ 100,000 ብር ምናምን እያደረግን እንኳ ባንቺና በኒዎች ራሱ ባንቺና በኒዎች እናምጣቸው። ክሱ ካለቀ በኋላ ያንቺም የሚደርስሽን ብር ትወስጃለሽ፣ እኔም ያዋጣሁትን ብር መልሼ ወደ ራሴ እወስዳለሁ። በጣም በትህትናና መልካምነት በተሞላበት ነበር አብሬያት የነበርኩት። ከዛ አልከፍልም አለች። ሰውየው እናውጣው ወደ አደባባይ ስትል እሺ ብዬ ሳራ ጋር ሂድና ደውልልኝ፣ እኔ ስላልተመቸኝ እኔ ላይ ስለሆንኩኝ ሳራ ጋር ሂድና ደውልልኝ፣ ያለውን ነገር አስረዳታለሁ አለችኝ። እሺ ብዬ ሄድኩኝ። ከዛ ሳራ ጋር ሂጂ እንደዚህ ምን ነበር ስትለኝ እንደዚህ ነበረ፣ እንደዚህ አይነት ኬዝ ኖሮብን ቤተሰቦች አደጋ ላይ ናቸው። የእኔ ብቻ አይደለም የወንድሜ የአክስቴ ልጅ ቤተሰቦች በሙሉ ተሰደው ነው ያሉት። ምክንያቱም 5 ሰዎች ሲያሳድዱን በቅርብ ያለን ሰዎች ነው ለእኛ ሊጎዱን የምንችሉ ብናጣቸው ልንጎዳባቸው የምንችላቸውን ሰዎች ነው እያደኑብን ያሉት እና እነሱን ሴቭ ለማድረግ ምንም ነገር እናደርጋለን ብዬ መጣሁኝ። ሳራን አናገርኳት። እኔ ስለዛኛው ሰውዬ አያገባኝም አለች። ስለዛኛው ሰውዬ ሳይሆን ስለአንተ ከሆነ ማቅረብ እችላለሁ። ስለዚህ ምንድነው ያለውን ነገር ትንሽ እያስረዳኝ አለችኝ። የተወሰነ መልኩ አስረዳኋት። ከዛ እሺ በቃ ልደውልላት ብላ ስትደውልላት እሷ ያሰበችው ሰውየውን ላይቭ እናውጣ ብለን ስለነበረ እዛ ጋር ሲሄድ ደግሞ ይሄ አያስኬድህም፣ አንተ መጠየቅ የምትችለው እሷን ነው። አለዛ ደግሞ ሰውየውን ደግሞ መጠየቅ ከቻለች ደግሞ እሷ ናት የምትጠይቀው እንጂ አያገባህም ስለተባልኩ ያለውን ነገር ነገርኳት። ልክ እናንተ አሁን እንደምናገረው ማለት ነው። ከዛ ሲደወልላት ሳራ አይታለች፣ መሲም ነበሩ። አላውቅም አለች። ምንድነው የምትለው? ስለኔ ነው የሚያወራው አለች። ሁሉ ጭራሽ ምንም እንዳልተፈጠረ ታደች ማለት ነው። እስካሁን ጊዜ ድረስ ግን እኔ እንዲህ ትከዳለች ወይም ደግሞ አልወሰድኩም ትላለች ብዬ አስቤ አላውቅም። ያለው ነገር ይሄ። ኦኬ። ስለዚህ በአጠቃላይ ማለት 17,000 ስንት አልክ? 17,500። ኦኬ እሺ። ሚውት አድርግና አዳምጥ በደንብ። መሲ ሚውትሽን ክፈቺና አውሪ። ሰላም፣ እንዴት ናችሁ? አለን ሀይቲ አሁን እሺ፣ ልባሙ ከመጀመሪያው ማለት ነው የት ነበረ የምትታወቁት? እንዴት ታወቃችሁ? እንዴት እንደዚህ አይነት ስራ ጀመራችሁ? ምንድን ነው ያለው? እንዳለ አውሪ። ኦኬ፣ እንዳለው መጀመሪያ ሰዓት ላይ አንድ ቢልዲንግ ላይ ነበር የሚኖረው ማለት ነው። አይሰማም ድምጼ? ሄድፎን አርገሽ ከሆነ ሄድፎኑን አውልቂው፣ የድምፅሽን እንትን ጨምሪበትና ጥርት ባለ ነገር አውሪ ውዴ። አይሰማም? አሁንስ አይሰማም? መጀመሪያ የምንኖረው እንዳለው አንድ ቢልዲንግ ላይ ነበር ማለት ነው። ከዛ የተዋወቅ ነው ደግሞ ያው እሱም እዛ እያለን አንድ ቢልዲንግ ላይ እያለን የተዋወቅ ነው። ግን ምንም አይነት ነገር የለንም፣ ለስራ ነው የተዋወቅ ነው ላለው እሱ መረጃ ማስረጃም አለ ማለት ነው። በመቀጠል እኔ ያው ወደ ዋናው ጉዳይ ስገባው ማለት ነው ስራ የጀመርነው አብረን ነው። መጀመሪያ ይህንን ነገር ሀሳብ ያመጣው እራሱ ነው። ስራ እንስራ አለ። እሺ አልኩኝ፣ ተቀበልኩኝ። የምታውቂው ሰው አለ። ከዛ እሱን አስተዋወቅኳቸው። ተዋውቀዋል። ኦልሬዲ በራሱ አካውንት የገባ ብርም አለ፣ በእኔ ስም የገባ ብርም አለ። ሲቀጥል ደግሞ 17,500 ብር በላችኝ ለሚለው 17,500 ብር የግሉ አይደለም የጋራ ነው። እሱንም መረጃ አለኝ እኔ
አላስፈራራሁም፣ ምንም አይነት ነገር አላደረግኩም፣ ምንም አልሰራሁም ለሚለው ደግሞ ሁሉንም መረጃ እኔ በአካል አግኝቼ ለታሜ ሰጥቻለሁ። አግኝቼ ሁሉንም መረጃ እንትን ብያለሁ። ያለው ነገር ይሄ ነው። ክስ ላለው ደግሞ እኔ ክስ እስካሁን ድረስ ብቻዬን ስመላለስና ብቻዬን ስንከራተት ኑር ያለው ወጪ ሳወጣ ኑር ያለው። ያንን ደግሞ ያደረግኩት የሁለታችንም ሀቅ እንዲመለስ ነው እንጂ የእሱ ብቻ ሀቅ አይደለም። አይ እኔ 17,000 ብር በልታኛለች ሙሉ 17,500 ድርሃም ነው የሰጠኋት ካለ ኦኬ፣ ካሜራ አለ፣ ካሜራ ይፈተሽ፣ መረጃ ያምጣ፣ ችግር የለውም። ጠይብ ምንሽ ነው መጀመሪያ ማለት የታወቃችሁ አንድ ብልዲንግ ነው የምትኖሩት? ምንሽ ነው ከዛ በኋላ ማለት ወደ ሌላ ነገር ተቀየረ? ጓደኛሞች ነበር እኔ እና እሱ። ፍቅረኛሽ ማለት? አዎ ፍቅረኛሞች ነበር። በዛ የተነሳ ነገር ራሱ ብዙ ነገሮችን ይዞ እያስፈራራኝ እንደሆነ ሪካርዱንም አሰምቻለሁ እኮ። ኖ እዚህ ጋር እኔ ማለት ነግረሽኛል፣ አሳይተሽኛል። እዚህ ጋር ህዝብ ደግሞ መስማትም ይፈልጋል። ድምፁ ጮክ በል አንተ ደግሞ የቻልከውን ያህል። ከዚህ በፊት የምንተዋወቀው አንድ ቢልዲንግ ላይ ነበረ የምንኖረው። ከዛ የምትዋወቅ ነው ስራ ሰራለሁ ስትለኝ ለ5 ልጆች ቪዛ ሰርታ አምጥታ እዚህ ልታስገባልኝ ስራ ማለት ዳይሬክት ኢምፕሎይመንት አምጥታ ልጆችን ወደ ስራ ልታስገባልኝ ተነጋግረን 2 ልጆች መጀመሪያ ሰጠዋትኝ። ከዛ የ2 ልጆች አንደር ፕሮሰስ ላይ ነው። የእነሱ የተሳካ ስለሆነ ሌላ ጨምራይ ብላኝ ሌላ ጨመርኳት። እንደዚሁ 5 ሆኑ ጠቅላላ እና በ20 ቀን ውስጥ ጨርሼ አስረክብሃለሁ ልጆቹን አመጣልሃለሁ ነበር ያለችኝ። እሺ ብዬ እኔም ደግሞ በካሽ ነበር የሰጣት። ምክንያቱም ቢልዲንግ ላይ ስለሆነ ያለን ነው ያው ብዙ ጊዜ ስለምንገናኝ በካሽ ነው። ሰውም ይከዳኛል ብዬ ስላላሰብኩኝ በእርግጥ በዚህ ሰዓት በዚህ ዘመን እንደዚህ ማሰቤ በጣም የዋህነት ወይ ጅልነትም ሊሆን ይችላል፣ አላውቅም። ብቻ በአመኔታ 17,500 ድርሃም ሰጥተዋት ከዛ 20 ቀኑን ጠበቅኩኝ። 20 ቀን ስጠብቅ ከ20 ቀን በኋላ ስጠይቅ የስራ ቀን 20 ቀን ነው እንጂ የሚፈለገው ጠቅላላ አይደለም 20 ቀን። እሺ ከዛ እኔንም እንትን አልኩኝ። 1 ወር ሆነ፣ ከዛ 2 ወር ሆነ፣ 3 ወር ሆነ። በዚህ መካከል ልጆቹ ከዛ በጣም ያቻኩላሉ ታውቃላችሁ፣ ወደዚህ መምጣት ስለሚፈልጉ ባጃጆቻቸውን በሬያቸው ምናምን ሽጠው ነው ያላቸውን ነገር ሽጠው ነው ወደዚህ ለመምጣት እንትን የሚሉት እና ያስገቡት ብር ሰላም ይነሳቸዋል። ወይ ቪዛ አላገኙ ወይ ብራቸው አልተመለሰ። ከዛ እኔ ጋር ወደ ጸብ ነው የገቡት ማለት ነው። ብራችንን ወይ መልስ በ20 ቀን ውስጥ ወስዳቸዋለሁ ብለህን ወይ መልስ ወይ ደግሞ ውሰደን አሉኝ። እኔ ደግሞ እሷን ነው የምጠይቀው፣ ምክንያቱም የሰጠዋለ እሷ ነው። ማን እንደሚሰራላት ምን እንደሚሰራላት እንዴት አድርጎ እንደሚወስድ እንደሚያመጣ አላውቅም። ብቻ የመጀመሪያ አካባቢ የነበረ እንደዚህ አይነት ስራ ስጀምር ብዙም መውቀር ስለሌለኝ ነው በካሽም የሰጠዋት። እንደዚህ አይነት የመከዳዳት ህይወት ስለማላውቅ እኔ ከዛ ሰዎቹ እዛ ያሉት ማታመጣ ከሆነ ገንዘብ ማታመጣ ከሆነ እያንዳንዱ ቤተሰቦችህን እኛ ከፋኖ ተመላሾችንና እጃችን ላይ መሳሪያ ያለን ሰዎችንን ብራችንን ካልመለስክ ቤተሰቦችን እያንዳንዱን አንዳንድ እያደረግን እንጨርስልሃለን። አንዴ ለባሙ አቤት ፋኖ ብለህ መጥራት አትችልም። ኖርማል ሰዎቹ ያሉበትን ብቻ ነው እንትን የምትለው። ፋኖ ሆነ ነው እሱም ቢጠቀሙ እነሱም አትጥራ። እዛ ጋር ሌላ ነገር ስለይባል ፋኖ እንዳታነሳ። እሺ እና ምንም ማድረግ እንችላለን። አለዛ እናግታቸዋለን ቤተሰቦችን፣ አለዛ ደግሞ ሬሳ በእጅ ላይ እናስቀምጥልሃለን እየተባልኩኝ በጣም ብዙ ወራትን እንትን አልኩኝ፣ አስቆጠርኩኝ። እሷን ስጠይቃት የሰጠሁት ሰውዬ ብሩን የሰጠሁት ሰውዬ ከድቶኛል፣ እሰጥሻለሁ ነው የሚለኝ። አንድ አይነት መልስ ነው የሚሰጠኝ። አልሰጥሽም ብሎኝ አያውቅም፣ ግን እሰጥሻለሁ እያለኝ ነው። ወይ ብርሽን ወይ ደግሞ እንትኖቹን ኢምፕሊመንቱን እሰጣለሁኝ እያለኝ ነው ብላ ቮይሶቹ ሁሉ ትልክልኝ ነበረ። ስለዚህ ተስፋ እያደረግኩኝ እኔ ከእሱ ጋር ግንኙነት የለኝም፣ አንቺ ጋር ነው ግንኙነቴ። ግን ቤተሰቦች እዛ ጋር ሊታገቱብኝ ነው። ብዙዎቹ ተሰደዋል። እጃቸው ላይ ስላልገቡ ነው እንጂ ሊያግቷቸውና ሊገሏቸው
ሂደዋል ቤት ድረስ የቤታችንን ፎቶ አንስተው እዛ ጋር ያለን ብለው ቪዲዮ ሰርተው ይልኩልናል። ግን በር ላይ ሆነን ቤተሰቦችህን እህትህን እየጠበቅናት ነው ይሉኛል። ዛሬ የእህትህን ሬሳ ታገኛለህ፣ ነገ የወንድምህን እያሉኝ እንደዚህ እያልኩ የተሳቀቅኩኝ ነበረና እባክሽን ብላት እንዳለ ልመና እንትን ቮይሶቼ እሷ ጋር ያወራኋቸው በሙሉ እባክሽን ለቤተሰቦቼ ድረሺ ነው። ከመጀመሪያ ጀምሮ እስከ መጨረሻ ድረስ ከ8 ወር ሙሉ እባክሽን ከቤተሰቦቼ ድረሽልኝ፣ ወይ ብራቸውን መልሽ፣ ወይ ቪዛቸውን ስጭና አምጪልኝ። ሌላ ነገር ያደረግኩት ነገር የለም፣ ያልኳትም ነገር የለም። በጉልበትም አላሰብኩም፣ በምንም አላሰብኩም። እሷን ስለምን የኖርኩት ይህን ያክል ወራቶች ማለት ነው። እና ሰውየው ስላልመለሰልኝ ነው ታገሰኛለች። እሺ ብዬ ታገስኩኝ። እኔ ለእነሱ ከ15 ቀን በኋላ ከወር በኋላ ከ10 ቀን በኋላ እያልኩ እነሱን እያራዘምኩኝ ከዚህ የደረስኩት ማለት ነው። እነሱ ደግሞ ከ10 ቀን በኋላ ቤተሰብህን ታጣለህ፣ በዚህ ሰዓት ቤት እንሄድልሃለን እየተባልኩኝ በጣም ብዙ ጊዜ ወስነው ሲመጡ 100 ሺህ ብር 50 ሺህ ብር 200 ሺህ ብር እያደረግኩ እየመለስኩኝ ነው ቤተሰቦችን ከሞት ያተረፍኳቸው ማለት ነው። ኢቭን የአሁኑ አዲስ ዓመት ላይ የአዲስ ዓመት የእንቁጣጣሽለት እህትህ ግንባሯ በስናይፐር ተበስቶ በር ላይ ጥልልሃለሁ ተብዬ አሁኑን ብር ካላስገባ ተብዬ ብር አስገብቼ ነው ቤተሰቦች ይሄዳሉ። አሁን ያቺ ትመታለች የተባለችው ልጅ ተሰዳውን ደስ ነው ያለችው። ሬሳዋን እሰጥሃለሁ የተባልኩት ልጅ ማለት ነው ደስ ነው ያለችው። ሌሎቹ ቤተሰቦች ተበትነው ነው ያሉት። የወንድሜ የአክስቴ ልጅ ቤተሰቦች እንዳለ ሌላ ቦታ ናቸው ያሉት። እነሱንም ማቅረብ እችላለሁ፣ መደወል እችላለሁ። አሁኑኑ ራሱ ቀጥታ ማቅረብ እችላለሁ እኔ ወደ እነሱ ደውዬ። ምስክርም አለኝ ስለመቀበሏ። የምትክደኝም ከሆነ ስለመቀበሏ ምስክር አለኝ። እንድታስገቡልኝ የምፈልጋቸው 2 ልጆች አሉ። መጀመሪያ ከኔ ሳይድ ቃላቸውን መስጠት የሚፈልጉ ልጆች አሉ። እነሱን አስገቡልኝ። እኔ ሌላ ምንም ነገር የለም። እኔ ምንም ባደርግ ለቤተሰቦች ህይወት ስል ነው። ራሴንም ብሰዋ ራሴንም የሆነ ነገር ውስጥ ብከት ቤተሰቦቼን 5 ሰዎች ገንዘብ ወስጄ ቤተሰቦቼን ሴቭ ለማድረግ ነው። ምክንያቱም አምጥቼ አንዲት ብር አልቀነስኩም። የሰጡኝ 150 ሺህ ብር ነበር የሰጡኝን። እንደውም ከኔ ብር ትንሽ ጨማምሬ ምንዛሬ ዝቅ ያለ ስለሆነ ለእሷን የሰጠሁት ሙሉ ብሩን ማለት ነው። ሙሉ ብሩን 1 ብር ወደ ኪሴ የገባ የለም። ግን እኔ መኪናዬን እንኳ ሽጬ ለመክፈል አልቻልኩም። መኪናዬን እንኳ በምፈልገው ሰዓትና ቦታ ብር መሸጥ አልቻልኩም፣ ሽጬ ለመክፈል ማለት ነው። እሷ ግን ለምን ሀሳብ እንደቀየረች አላውቅም። ለምን ልከዳኝ እንደፈለገች አላውቅም። ከወሬ ግን ስሰማ በካሽ ስለሰጠኝ እኮ መክዳት እችላለሁ እያለች ለብዙ ሰዎች ስታወራ ስለሰማሁት በቃ ምንም ማድረግ አልችልም። እሷን መለማመጥና መለመን ነው ያለብን። ለምኜ ምን አስጀመርኳትኝ? ክስ አስጀመርኩኝ። ሰውየውን ከሳ ቢያንስ እንትን ስላላት እሷ መረጃ ስላላት ያስገባችበት ለሱ ብር ያስገባችበት መረጃ ስላላት ያን ይዘን ክስ ጀምረን ክስ እየተከታተል ነበር። በመካከል ብዙ ብሮችን ስትሄድ ታይፒንግ ሴንተር ብር ስለምትከፍል መረራትና አልሄድም ማለት ጀመረች። እየለመንኩኝ አስኬዳለሁ እየተጣላን ከሚበላ እውነት እኔ በጣም ነበረ ያዘንኩኝ። ግን አንተ ይሄንን ነገር ብቻ በመጠቀምህ እኔ እንዴት ብዬ ነው ማዝንልህ? አሁንም ራሷ ማለት እሺ ተባበረኝ፣ እኔ ብሬን እንዴት ልመለስ ብትልኝ እኔ እንዴት ብዬ ልሰማ? እሷ እህቴን ባትሆን በእህቴ ቦታ ባደርጋትስ እንዴት አድርጌ ነው የምቀበለው? ይሄንን ነገር አልችልማ። ስለዚህ አንተም ያደረግከው ስህተት ነው። ግዴታ አንተም ማመን አለብህ። ደግሞ እዚሁ ሆነህ ማለት አልካድክም። አዎ አለኝ፣ አዎ እንዲህ ብያታለሁ እያልክ። ስለዚህ ሰው እንዴት ብሎ ነው የሚተባበረህ? ወንድሜ ሐቅም ቢኖርብህ እዚህ ጋር ሁሉ ነገር አበላሽተሃል። ደግሞ አጣጣችኝ። አንተ ህፃን ልጅ ነህ እንዴ? እንዴት እንደዚህ ትላለህ? አንተም ከእሷ ጋር ምንም መዝናናትም ካልፈለግ ማንንም አያስገድድህም ነበረ። እሷም እንደዛ ነው። እሷም ባትፈልግህ ከአንተ ጋር አትዝናናም ነበረ። ግን ወላሂ እስኪ ፎቶ ሳታቅ ተኝታ ነበረ። ፎቶ ማለት ያው ኦልሬዲ ታስታውቃለች። ተኝታ ነበረ።
በተኛችበት አንተ ፎቶ ስታነሳት ማለት ያኔ እንዴት ከዛም በኋላ ለክፉ ቀን ማለት ልጠቀመው እያልክ እዚሁ ተናግረሃል። ለክፉ ቀን ምናምን አልክ። ስለዚህ አንተ እችኛዋ ልጅ ብቻ ሳቶ ሌላም ልጅ እባክህን ህይወቴ እየተበጠበጠ ነው፣ ህይወቴ አደጋ ላይ ነው ያለው፣ ፎቶችን ቪዲዮዎችን የፖስትከውን አጥፋልኝ እባክህ እያለችው እየለመነችው ሌላ ሴት እያስለቀሰ እሱ ደግሞ አገር ቤት ስለታገቱት ያጋች ልጅ ስለታገቱት ቤተሰቦቹ ያወራል እዚህ መጥቶ። እሱ ደግሞ እዚህ ያሉትን ሴቶች እያሸማቀቀ ማለት ነው። ልጅቷን ይኸው በስልክ እኔና ሳንታ እያወራናት ነበረ። ገባችሁ? ያችኛዋ ልጅ ማለት ነው ፎቶዎቿን ምኖቿን ፖስቱ ያለ ፍቅረኛ ናት፣ ሚስቴ ናት፣ በህግ ያገባኸው ሚስቴ የለም። ኦኬ እችኛዋም ልጅ ፎቶዬን አጥፋልኝ እባክህ እያለች ልክ እንደ ህጋዊ ሚስትክ ፌክ አካውንት እየከፈታችሁ በየቲክቶካችሁ የልጆቹን ፎቶ ፖስታችኋል። ለዚህ ነው ፋታ ያልሰጠውክ። ደግሞ ለባሙ ታሜ ፎቶዬ አንሳልኝ ብላ ለምነዋለች። ፎቶዎቹን በራሱ ቲክታክ አካውንት ነው የፖስተው። ሁሉም ነገር አላት። እችኛዋም ቁጥሯን እልክልሃለሁ። እችኛዋንም ልታወራታለህ። በትልቁ አርጊኝ። እነዚህ ባለጌ 1 ሚሊዮን ገብቷል። መሲ ገባ ጋይስ በጣም ልትፈልጉ ካላስ እንኳን 1 ሚሊዮን ገባ። ቆይ አንድ ጊዜ ገብቷል። ገባ ቶሎ 1 ሚሊዮን ገባክ። 1 ሚሊዮን ገባ። ሶን ወከባ ምን ያደርግልሻል? ሶላ አሁን እኔ ልሽጥበት ነበረ። አንቺ መስፍን አግጦሽ ለግድም ገብተሽ ለካ አስሬ ብቅ ጥልቅ የምትይው እሱን ለመናገር ነው። መሲ ሹራይቻ ቢብቲ እህታችን ታግታ ነበር። ማሳሪ አዎ ከቁጥጥር ውጭ የሆነ አይደለ እንደ ሚውት ሳታደርጊ የት ነህ ስትል የነበረችው። ላሳይ እናወጣላችኋለሁ። እንደው በታሳዩ እሺ፣ ከለር አለው ምራጩ። እሺ ወይኔ እሺ አምራለሁ። ይሄንን አንድ ሳም ማሪ። እሺ አንድ ደግሞ ይሄንን ሳሙኒቴ። ክፍቱ በቡኒ ነው የሚያምረው። ይሄ ማለት ነው እንደዚህ። ይሄ ለዝነጣ ነው። ያኛው ለለቅሶ ቤት ይሆናል፣ ለቤተክርስቲያን ነጠላ ላይ ጣል የምታረገው። በቃ ያምራል። አየሽ ይሄ ማለት ነው። ይሄው ሁለት በቃሽ መሲ። ሌላ ከለር የለሽማ ማለት